ሃይሚ የት ናት? እዚህ ውስጥ ናት። ትገባላችሁ፣ ታያታላችሁ የቱ ጋር እንደተቀመጠች ምናምን። ልቤ ውስጥ ነች። ምን ላርጋት? ከልቤ ውስጥ የት ፏፍሽ ብለው ልክ እንደዚህ ፍቅር የተሞላ የሚመጡት ቀን ናፈቀኝ። ቡቡዬ እንግዲህ ሃይሚዬን ልቤ ውስጥ ናት ብሎ ከማለቱ ትንሽ ደቂቃ ቆይቶ ያው እንግዲህ ልብ ውስጥ ገብታ ጉርብጥ ፍንግጥ አውጣኝ አታውጣኝ እያለች ነው መሰለኝ። ቡቡዬ በዚህ መልኩ እንግዲህ ልቡ ሽርጥጥ ብላ አይተነዋልና እኔ ደግሞ ጠዋት ያለኝን ሀሳብ አስተያየቴን ሰጠሁ። እንደ ማንኛውም ሰው የተሰማኝና የተናገርኩት እንጂ እኔ ሌላ ነገር ማለት ፈልጌ አይደለም። ቤተሰቦች፣ እኔ በማንም ህይወት ላይ መወሰን የምችል አቅም የለኝምም። ደግሞም እንደዚህ አይነትም ሰው አይደለሁም። እኔ ክፉ ሴት አይደለሁም። እናንተ እንደ ክፉ ሴት አትሁን። እናንተ እኔ ለሰው ተንኮል የምመኝ ሴት አይደለሁም። እሺ ይቅር ይበላችሁ ፈጣሪ። እኔ እንደ ሀሳብ ነው ያልኩት፣ አባባሉን ያስደነገጠኝ ነው ያልኩት እንጂ እኔ አላልኩም። እኔም ባልኩትም አይደለም። ሲጀመር ፈጣሪ የሰይጣን ጆሮ ድፍን ይበል። እኔ እንደዛ አላሰብኩም። እንኳን አይደለም ለቡቡ ለጠላቴም አላስብበት። በስመ ይቅር ይበላችሁ። በዚህ አጋጣሚ ሃይሚዬም እንኳን አሳዝናኛለች። ምክንያቱም እሷ ከመጣች በኋላ ነው እንደዚህ ሆነው ምናምን ተናግረዋለች ምናምን የሚባልም ነገሮች ስለነበሩ ነው እኔ ሀሳብ አስተያየት የሰጠሁት እንጂ እሷም ያለችበትን ነገር ስላላወቅን ነው እንጂ ታሳዝናለች፣ እውነት ለመናገር ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ጠዋት በለቀኩላችሁ ቪዲዮ ብሩኬ እንደዚህ ሆኖ ስላልኩኝ የደበራችሁ ሰዎች አላችሁ። እኔ ግን ሪል እንደዛ እያልኩ ሳይሆን ያለውን የተፈጠረውን ነገር ማሳወቅ ስለፈለግኩኝ ነው። ሰላም ይበልጣል ለሚለው ነገር ለሰላም ቅድሚያ ቦታ እንዲሰጡ ስለፈለግኩኝ ነው። እንደ ማንኛውም ተመልካች ማታ ባየሁት ነገር ላይ ተነስቼ ጨጓራ ህመም እንደዛ እንደሚያደርግ እንዲሁም ደግሞ ስኳር መላሱ ትርጉም እንደሌለው ነው የተናገርኩት እንጂ እኔ ሌላ ነገር አልተናገርኩም። እኔ እንደ ማለት ይሆን እንደ ክፉ ሴት አትይኝ። እኔ ሃይሚንም ምንም እሷን ጅጅ አላደረግኩም። እዛ ጋር ሆነ ስለመጣ እኔ እንደዛ ሆነ ስለመጣ ቢቀርባት ነው ያልኩት። አሳዝናኛለች። መሆን የለበትም። በቃ መምጣት ካለበትም በመጀመሪያ ተነጋግረው ብትመጣ ነው የሚሻለው እንጂ አሁን እንግዲህ የሆነ ነገር ሲፈጠር ሁሌም ማለት ነው ሃይሚ አለች አምጣት ወለዳት መባሉ አይቀርም። እና ትናንት ብሩኬ እንደዚህ ይሄን ያደረገው ነገር ሌላ ቅጣት መቀጣት ይችል ነበር እውነት ለመናገር። ምክንያቱም ለሌላ ጊዜም ሰላም አይሰጡትም። የሆነ ሰዓት ቢጣሉም የሆነ ቢፈጠርም ግን ከዚህ በኋላ ግን እኔ ለሃይሚና ለብሩኬ በምን አይነት ነገር እናስረዳቸው? ጸብ በቃ ወደ ፍቅር ግቡ፣ ሰላም ፍጠሩ። ተጨቃጨቅን። ብዙዎቻችሁ ደግሞ ሚፍታህ እስከሚመጣ ነው። አሁን ጾም አልቋልና ሚፍታህ ይመጣል። ከዛ ሚፍታህ ከመጣ በኋላ ሰላም ይሆናሉ። ሚፍታህ እያለስ ሲጨቃጨቁ አልነበር እንዴ? ሚፍታህ ድረስልኝ፣ እንደዚህ ሽሮ በርበሬ እንግዛ፣ ሽምግልና እንበል እያሏልን የቆዩብን። ብቻ ግን ነው ለምን እንደሆነ እኛም ድራማ ነው እየተከታተልናቸው ነው ያለ ነው። እውነታው ግን ያለው ፈጣሪ ጋር ብቻ ነው። እነሱም ግን በመሀል እየተጎዱ ራሳቸው ሁሉ ዝም እያደረጉ ነው እኛ የምናያቸው። እኛ ደግሞ ባየናቸው ልክ ነው እንጂ ከካሜራ ጀርባ ያለ ህይወታቸውን አናቅም እውነት ለመናገር። ለማንኛውም ስለ ባልና ሚስት የሚገልጽ አንዳንድ ነገሮች ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ አዳምጡትና ለብሩክም ለሃይሚም ይጠቅማል ብዬ ያሰብኩት ቪዲዮ ነው። አዳምጡት እና ያው ሼር አድርጉት። ለሃይሚም ለብሩክም የሚጠቅማት ነገር ነው። ሶሻል ሚዲያ እና ህይወት ተጽዕኖ ልዩነቱን እንግዲህ አዳምጡት። ባለትዳር ነሽ፣ የሶስት ልጆች እናት ነሽ። ግን ባለቤትሽን አይተነው አናውቅም። አለ የለም የሚለው ነገር ብቻዋን የምታስተዳድር ሴት ነው የምትመስዪው። እና ክሬዲት እየወሰድሽ ስለሆነ እንደው አለ ወይ? ባለቤቴ አለ። ግን ምንድነው እኔ ያው ሚዲያው ላይ ስትሆኚ ለተመልካቾች የሚመለከታቸውን ብቻ ነገር ነው የምትነግሪው። ኤሚ በራሷና በቤቷ የሚያልቅ ብዙ ነገር አላት አይደለ? ሰው ቢያውቀውም ባያውቀውም ምንም አንቺ ጋር ጉዳዩ የሆነ አንቺና እግዚአብሔር ጋር የሚያልቅ ነገር አለ። በቃ አይደለ? ደግሞ ለዛ የራሳችን የሆነ የግል ነገር አለን። እኔ ፋሚሊያቸውን አስገዳጅ ሁኔታ ካልሆነ ፋሚሊያቸውን ሚዲያ ላይ ባያመጡ ጥሩ ነው ከሚሉ ሰዎች መካከል አንዷ ነኝ። እኔ ብዙ አላበረታታም። የስ ከልጆቼ ጋር ፋን ምናምን ማቹት ነው እንግዲህ ሶሻል ሚዲያ ማለት ምን አይነት ተጽዕኖም እንዳለው ምን አይነት ድጋፍም እንዳለው በዛው ልክም ተጽዕኖ ስትለወጡ መከራ ነው። ስትቸገሩ ምርዱኝ ብላችሁ ከወጣችሁ መከራ ነው እና በጣም ብዙ ቻሌንጆች ይኖሩታል። እና የተሳካለት ሰው ያው በሚዲያ የማይተዳደር ሰው በጣም ማለት ጀግና የሆነ ራሱን እንትን ያለ ነው። በሚዲያ የማይተዳደር ሰው ለምን? ከምንም ነገር ነፃ ስለሆነ፣ ከምንም ወሬም ምንም ከሁሉም ነገር ነፃ ስለሆነ። ሚዲያ ላይ ስትሆኑ ደግሞ ብዙ ነገር እንግዲህ ህይወታችን ሁሉ ነገራችን ግልጽ ነውና
እሷ እንግዲህ የተናገረችው ስለ ባለቤቷም ምርጥ ነጋዴ ነው። ምን እንዳለ ምን እንኳን ማየት የማይችል ይሄ ጉራጌ መሆን አለበት። የምሬን ነው። እና ለማንኛውም ብቻ ደስ የሚል ቆይታ ነበር የኛ ውድ ቤተሰቦች። እና ሀይሚና ብሩኬ አሁን ሚዲያ ላይ ስለሆኑ ነው ጸቡ በየሰዓቱ እንደዚህ የተቀያየረ የማንንም የሁሉንም ሀሳብ እየተቀበሉ ለዛ ነው እሷም ራስ ምታት እሱም ጨጓራ በሽተኛ ሆነው የቀሩትና በስተመጨረሻ የባሰ ነገር ከያጋጥም መስተካከል አለባችሁ። ሰላም ይበልጣል ነው የኔ ጥያቄ። አሁን ደግሞ እዩም ስለወለደች በቃ ዋናው ነጥቡ እሱ ጋር ብቻ ነው። አሁን ሌላ ነጥብ ምንም ነገር የለም። የአብስለትን ተውት፣ እሱ ተራ ነገር ነው። እኔ አሁን የእንትና ብቻ ነው በቃ። ከዛ በኋላ እሱ ነፃ ከወጣለት ብሩኬ መስማ በቃ አለቀ። ምክንያቱም በሚዲያው ነው የምላችሁ እንጂ ሪልማ እንደማይሆን እናውቃለን። ግን ሚዲያው ላይ ነው ገባችሁ? እና ትናንትና ራሱ በጣም በቃ በሱ ነው የፈራው። ያልፈሱ በቂጥ ያሳፍራል። ጋይስ ተው እንጂ ተረጋጉ፣ እንረጋጋ እንጂ እንዴ። ገብቷችሁ እንዳልገባችሁ እየሆናችሁ አታውሩ። ለማንኛውም እስኪ ደግሞ እዚህ ጋር ሂዊ ስደተኛዋ እህታችን ስለ ባሏና ስለ ትዳር የሆነ አስተያየት ሰጥታለችና እሷ ይቅር የማትለው ነገር እኛ ግን በብሩኬ ላይ በድራማ መልክ ስለተረዳ ነው እንጂ ሀይሚ ትክክል ሳትሆን ቀርታ ሳይሆን ትክክል ናት። ግን ድራማ ነው ብለን ስላሰብን ነው እኛ ከብሩክ ጎን መቆም የፈለግነው። እንዲሁም ሀይሚ ያልሆነ ነገር አትናገሪ፣ ያልፋል፣ ተረጋጊ፣ ጠንክሪ፣ ከህይወቱ ሉጥ አትበይ፣ አቅም እንዲኖራት የምናደርጋት እሱ አላደረገውም በሚለው ነው። ካደረገው ግን ሂዊ ያለችውን ነገር እዚህ ጋር 100% ደግፈዋለሁ። እሷን ብትሆን ደግሞ በህይወቴ ይቅር ማለው ነገር ቢኖር ብላ ያስተላለፈችው መልእክት አለ። እንዲሁም ለሀይሚና በብሩኬ መካከል የተፈጠረም ነገር ስለሆነ ይጠቅማችኋል። ቤተሰቦችም ሰምታችሁት የራሳችሁን ሀሳብ አስተያየት ትሰጣላችሁ ብዬ ዝም ብዬ በቃ ማለት ትክክለኛ ነው በቃ ብዬ የመጣሁት የሂዊን ትንሽ አሰማችኋለሁ። የኛ ውድ ቤተሰቦች አዳምጧት እስከ መጨረሻ እንዳትሰላችሁ ማለት ነው። እታይ ሊሆን ይችላል ግን ዲቴል ልጆቼ ለብቻቸው የሆነ ቦታ ላይ እንትን ማለት አልፈልግም። እንደውም አንድ ቲቪ ቻናል ላይ ልጆችሽን ፈልጌ ነበር ምናምን ነገር አለችኝ እና የጋበዘችኝ ጋዜጠኛ ራሱ ልጆቿን አሳይታ አታውቅም። ጀርባቸውን ባላቸውን ጀርባ እንደሚያሳዩት የለም ጀርባውን እንኳን ብታሳየን ምን አለበት? እንዱን ጠረጥር ይሄ ነው እንዴ? እና አይሆንም ምናምን ነገር አልኳት። ከኔ ጋር ነው ፋን የሚያደርጉት። ከዛ ውጪ በምንም አይነት የሚዲያ ቻናል ላይ ብዙም እንዲገኙም አልፈልግም። ገና ናቸው፣ ለዛም የደረሱ ልጆች አይደሉም ያሉት እና ፋሚሊያቸውን ከሚያወጡትን ሰዎች ላይክ ብዙም አላበረታታም። ላይክ ባለቤቴም ደግሞ አይፈልግም። ብዙ እሱ የንግድ ዓለም ውስጥ ያለ ሰው ነው ምናምን ወደዛ ወደዚህ ሲል ነው። አዎ ወደዛ ወደዚህ ሲል የሚከርም ሰው ነው። ብዙም ጊዜም የለም ለሚዲያው። እንትን ፖስታችሁ ምንድነው የፖስታችሁት? ቆይ ምናምን ይላል። ይሄ ነገር ግን አሪፍ ነው ምናምን ይባላል። ግን ከዛ ውጪ ያው ስራችንንም አድናቂያችንም ማን ነበር? ደስ አይለም እና እንደሱ ሲሆን በጣም ታግሻለሽ። ያ በጣም ምክንያቱም እኔ አሁን እኔ ሁሌ እላለሁ የባሌ በጣም አድናቂ ነኝ። በጣም ሰው ደጋፊ ትሆኛለሽ። ከዛ በስራው እያንዳንዱ ቀን በጣም እየተደነቅሽ ነው የምትሰሚው የምታዩም። እና የሚገርማችሁ ብዙ ብልጥና ብልህ ሴቶች ስኬታማ ናቸው ታውቃለህ። እስካሁን ድረስ ሲወራባት የነበሩ ነገሮች በጣም ብዙ ነበሩ። በተለይ ሲንግል ማምናት፣ ባሏ አብሯት የለም፣ ብቻዋን ልጆቿ የምታሳድገው፣ ይሄ ሁሉ ነገር እየተባለ ነው። ከዛ ጀርባ ያለው ግን ባለቤቷ ሶሻል ሚዲያን ጭራሽ የማይወድ ለኦዲየንስ መስጠት ያለባችሁን ነገር ብቻ ትሰጣላችሁ። ከዛ በኋላ ማውራት ካለበት እኮ በዛ ልክ ነው የምታወራው። ግሴ የግሴ ነውን ትክክለኛ ስም ያቅሰዋል የለም። እናም ሶሻል ሚዲያ ኢንፍሉዌንሰር እሱ ካሳያችሁ ነገር ውጪ ምንም ነገር የምታውቁት ነገር የለም። ከጀርባ ሌላ ሰው ሊሆን ይችላል። እዚህ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል። ፍቅር አይብራራም፣ ይኖራል። ፍቅር ይኖራል እንጂ አይብራራም። አንዳንድ ጊዜ እወድሻለሁ እሞትልሻለሁ። ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቅለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት ነው። ስለዚህ ፍቅር አይብራራም። ክርስቶስ ፍቅርን አላብራራም። ምንድነው ፍቅርን የታብራራው? መስቀል ላይ አብራ እኛ ተረጎምንለት። ችንካሩን ስናይ ቁስሉን ስናይ ፍቅሩን አየ ነው። እግዚአብሔር ፍቅር ነው ማለት ይሄ ነው። ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም። ስለዚህ ክርስቶስ ወንዶች ሚስቶቻችን ውደዱ አለና ክርስቶስ ቤተክርስቲያንን
እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያን ሁሉ ዋጋ ከፈለላት። ስለዚህ ሚስቶች ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው፣ ተረዷቸው፣ አዳምጧቸው። ዋደድ ሰላም አለው እንግዲህ ለሴቶችም ለወንዶችም የተባለውን ነገር እንግዲህ አልፎ አልፎ ለኛም ላላገባነውም ላገቡትም የሚጠቅም ነገር ስለሆነ እንደዚህ ባገኛችሁት አጋጣሚ ጥሩ ነገርም ስታገኙ የተጋጩ ሰዎችን ሲኖሩ እንደዚህ አይነት መልእክቶችን ማስተላለፍ በቀላሉ ሜሽን ሲደረግ ይደርሳል። እንዲሁም ደግሞ እናንተም በቃ የተፈጠረው ነገር በብሩክም በሃይሚ ጋር በግራም በቀኝ ለማየት ግልጽ ይሆናል በሚለው ነው ይሄንን ቪዲዮ ያመጣሁት ማለት ነው። በመጀመሪያ ሂዊ ጋር ብያወራውላችሁ ያው ኤዲት ሳድርግ ስለተዘበራረቀ ነው። ይሄ የመጀመሪያዋ ባሏንም ልጆቿንም ደብቃ የነበረችው የሚዲያ ሶሻል ሚዲያ ያለው ህይወቷ ነው። እንዲሁም እንትን ቪዲዮ ላይ ልጆችሽን ስጭን፣ ልጆችሽን እንዲናርጋቸው፣ ልጆችሽን እንዲንሆን በቃ ይሄ ነገር ስለሚረብሻት ሶሻል ሚዲያ ላይ ልጆቿን አሽሽታ እንግዲህ በጣም የሚገርም ነው። ብቻ ሶሻል ሚዲያ ላይ ስትወጡ ብዙ ነገር ያው ማሰሙት የማታዩት ነገር የለምና ያንን ነገር ያስረዳናል ያስተምራናል ብዬ ያሰብኩትን ነገር ነው ይዤ የመጣሁት። እንዲሁም መግቢያ ላይ ደግሞ በቃ ስለ ፍቅራቸው ያለውን ነገርና የሆነ ከሃይሚና ከብሩክ ጋር ትንሽ ተመሳሳይ ነገር ነው ያው እንደተባለው እንደሰማችሁት ማለት ነው። እዚህ ጋር ደግሞ የሂዊን ታሪክ አሁን ላሰማችሁ። ናጣ ከጓደኞቼ በታች ብሆን ራሱ አልተውም። ጀግና ምንም ይሁን ምንም ይክሳም ይቁሰልም ይጉደልም ምንም ይሁን ከነማንነቱ ነው የወደድኩት። ይቅር ማለለው ነገር ቢኖር ግን ከሴት ጋር ካየሁት ብቻ። ትክክል ሌላ ምንም ማለት ትክክል እውነት የምሬ ነው ሌላ ምንም አልፈልግም። ዋው ከዛ በተረፈ ምንም ይሁን ባለ ይጣማው ማንም ሰው የሚያጣ ነው። ይክሳም ማንም ሰው የሚከሳ ነገር ነው። ይጥቆርም አካሉ የሚጉደል ነገር ምን እንደምንሆን አናቅምኛ። በማንነታችን ስንዋደድ ነው ሁሉም ነገሮች ማለት ነው። ከዛ በተረፈ ባሌ ላይ ለሚሆኑ ነገሮች እያንዳንዱ ነገር ለክብሩም ለውርደቱም ለኤቭሪቲንጉም አለውለት እግዚአብሔርን እኔ ጀግና ከሁለታችሁ አንዳችሁ ማን ይሞት ቢባል እኔ ራሴን እሰጣለሁ። ለምን ንጹህ ስለሆነ ማለት ነው። እውነት ለኔ በጣም ንጹህ ነው አውቃለሁ። ከኔ በላይ የሚያውቀው ሰው የለም። ስላወኩትም ነው ያገባው። ከዛ በተረፈ ስለ ባሌ እያንዳንዷን ነገር አውቃለሁ። እኔ አሁን ለምሳሌ የኔ ብዙ ባልና ሚስቶች ስልካችሁን ትደባበቃላችሁ፣ እንተዋወቃለን በጣም ብዙ ሰዎች ማለት ነው። ባልየውም ፓተርኑን እዛ ጠልፎ እዚህ ጠልፎ ለምን ስልክ የነካሽ ብሎ የሚናገር ባል አለ። ሴቷም ልክ እንደዛ እኛ ቤት የለም ማሪ የሱ ስልክ ይሄ የሱ ስልክ ነው እኔ ጋር ነው የሚውለው። የኔ ስልክ እሱ ጋር ይውላል። ሌላ ስልክ ትርፍ የለንም። ኤቭሪቲንጋችን እንደዚህ የተጠማመረ ነው። እንደዛ ሲሆን ግልጽ ስትኳኳኑ ምንም ነገር ክፍተት አይመጣም ቤታችሁ ውስጥ። ስለ ነገ ደግሞ ፈጣሪ ያውቃል። የሚያኖረን ፈጣሪ ነው። ገባችሁ? ስለ ነገ እግዚአብሔር ያውቃል። ስለ ነገ እኔ አልጨነቅም። የሚጨነቅልኝና የሚያስብልኝ አምላክ አለልኝ። ገባችሁ? ሁሉም ነገር የሚሆነው ፈጣሪ ሲፈቅድና እሱ ባለው መንገድ ነው እንጂ እኔ ባልኩት አይደለም። ማንም ሰው አብረን ዛሬ ላይ እኔ ነገ እኮ ልንለያይ እንችላለን ብዬ እኔ ባሌን ዛሬ ላይ አልጎዳውም። ለምን? ስለ ነገ እግዚአብሔር ያውቃል። እኔ ምን አውቃለሁ? አላውቅም። ዛሬ ላይ ግን ደስተኛ አድርጌ እሱ ማኖር ካልቻልኩኝ ነገ ላይ የምጸጸትበትን ነገር ማድረግ አልሻም። ምንም ይሁን ምን ንጹህ ነኝ ለሱ ምን ጎሎኝ ምን አጥቼ። ወንዶች ከሆኑ ስማችሁ ነው እንጂ የተለወጠው ሁላችሁም አንድ ናችሁ። ምንም የተለወጠ ነገር የላችሁም። የተለየ ነገር የላችሁም። ስማችሁ ብቻ የተለያየ ነው። ወንድ ነው። ወድጆ አክብሬው ነው ያገባሁት። خلاص ሌላ ያስፈልገኝም። ብትጠበስም አትሸተኝም። ገባ? አንደኛ ከእያንዳንዱ ብርቱ ወንድ ጀርባ ጠንካራ ሴት አለች የሚባለው በምክንያት ነው። እንደዚች አይነት እንቁ እህቶቻችንን ፈጣሪ አምላክ ያብዛልን። አሜን። አዎ ወንድ ልጅ ከስራ ገበታው ውጪ ደስተኛ መሆን ያለበት ቤተሰቡ ጋር ነው። እንደዚች አይነት እንደ ሁሉን የምትረዳ እርስ በርስ የሚዋደዱ ነገ ከነገ ወዲያ አጣ ገረጣ ሳትል የምትወድ ገደብ የለሽ ሚስት ፈጣሪ ይስጠን። አሜን። ላጣችሁ ሚስጣችሁ። አሜን። 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 እኔ አልሰጥም። ይርዛሎስ ቤት አልቀሰሳ በቃ ከዚህ ይሰጣል። በቃ እነሱ ይሰጣል እና
አብራችሁ የምትኖሩ ቤተሰቦችም እንደዚህ ይህ መልእክት በጣም ደስ የሚል መልእክት ነው። ትክክለኛ ነገር ነው። ብዙዎቻችሁም እንዲህ ለሀይሚ ስጦታ እንዲያርግ እንዲሁን የምትሉ በስጦታ አይደለም ፍቅር የሚለካው፣ ዋናው ሰላም ፍቅር ነው የሚበልጠውና ብሩክና ሀይሚ ወደ ነበሩበት ተመልሰው በሳቅ በጨዋታ መጀመሪያ ላይ እንዳረኩላችሁ ካፕሎች እንዲመጡ መልካም ምኞቴ ነው። አመሰግናለሁ ባይ